everyone, how are you doing? How was your week? ተመልካቾች እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ ደግሞ በጣም የሚገርም ነገርን ይዤላችሁ መጥቻለሁ። እንግዲህ ባለፈው እነዚህም ሁለቱን ተማሪዎች ይዤ መጥቼ የነበረው አክሰንታቸው በጣም ተመችቷቸዋል። እንግዲህ ዛሬም ደግሞ ተመልሰው መጥተዋል ማለት ነው። አምስት የእንግሊዘኛ አረፍተ ነገሮችን ዴሊ በየቀኑ የምንጠቀማቸውን ይነግሩናል። መጀመሪያ ግን ስማቸውን እንጠይቃቸዋል። Let's go. My name is Vamnishwara. I'm grade 3 student. Okay, your name is Vamnishwara and you're grade 3 student, yeah? Wonderful. My name is Rabbura. I'm grade 2 student. Okay, Rabbura is grade 2 student. Vamnit is grade 3 student. They live in Bishoftu. እንግዲህ በእምነት እንጠይቀዋለሁ። የመጀመሪያው ቃል ምን እንደሆነ ይነግረናል። Okay? Don't shout. Don't shout. እስኪ ተመልካቾች በሉ እስኪ don't shout. በልስኪ ነብራ don't shout. Don't shout ማለት ነው። Don't shout ማለት አትጩ። አዎ ለወንድም ለሴትም don't shout አትጩ ለማለት don't shout ማለት እንችላለን። Okay, ሁለተኛ hurry up. hurry up. በልስኪ ተመልካቾች hurry up ማለት ነው። ፍጠን ቶሎ በል hurry up. Hey my friend, hurry up please. hurry up ፍጠን ማለት እንችላለን። Okay, ሶስተኛ wait for me. ተመልካቾች በሉ እስኪ ተማሪዎችም ካላችሁ እስኪ wait for me በሉ እስኪ wait for me ማለት ነው። ጠብቀኝ wait for me ማለት for ነው ማለት እሺ wait for me በሉ እስኪ wait for me ማለት ጠብቀኝ ማለታችን ነው። Okay, አራተኛ no way እቺማ ቀላላታ ተመልካቾች no way በሉ እስኪ no way ምን ማለት ነው? በጭራሽ no way እኔ እነን አላምንም በጭራሽ ለማለት ስትፈልጉ no way። የመጨረሻው you're right ተመልካቾች በሉ እስኪ you're right። አሁን ደግሞ ረብራ ጋር ተመልሻለሁ። ረብራ ደግሞ ምን ይዞ መጥቶ ይሆን? የመጀመሪያው don't make noise ምን ማለት ነው? ድምፅ አታሰሙ። don't make noise ድምፅ አታሰሙ። እሺ ሁለተኛው don't be shy ተመልካቾች አንድ ሰው don't be shy ምን ማለት ነው? don't be shy ማለት አትፈር ምን ማለት ነው? አትፈር ማለት ነው። ሶስተኛ never give up what that never give up. hey daddy never give up ጓደኛችሁ ምን ማለት ትችላላችሁ? never give up ማለት ትችላላችሁ። never give up ማለት ነው ተስፋ አትቁረጥ፣ በፍጹም ተስፋ አትቁረጥ ለማለት ስትፈልጉ never give up. okay አራተኛ don't do it don't do it. hey don't do it አንድ ህፃን የሆነ ነገር ሊሰራ ብለው don't do it እንዳታደርገው don't do it ማለት ነው እንዳታደርገው ወይንም እንዳታደርጊው ማለት ነው። እሺ መጨረሻው well done what is that? well done ጥሩ ስራ ለማለት ነው። በጣም አሪፍ ስራ ለማለት well done ማለት እንችላለን። ተመልካቾች ይሄ ቪዲዮ ከተመቻችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። YouTube ይሄንን ስታደርጉ ለሌሎችም ያደርስልናል። እንግዲህ ገና YouTube ጀማሪዎች ነን። ለተማሪዎች የሚሆኑ ብዙ ነገሮችን ገና ከተማሪዎቼ ጋር አብሬ እሰራለሁ። ይሄንን በማድረግ እንድትተባበሩኝ እላለሁ። አመሰግናለሁ። love you so much. bye bye